ጌታ ኢየሱስ ክርስቶስ ሕፃናት ወደ እኔ ይምጡ አትከልክሏቸው ብሎ ባርኳቸዋል አይደለ? በዛ ሴንስ ይደረጋል። ለማንኛውም ሰው ልትጸልይ ትችያለሽ። ፊውቸር ላይ ጉድ ነገር ልትመኝለት ትችያለሽ። ህፃናትን ወደ ጌታ አሁን በምንድን ነው ህፃናትን ወደ ጌታ የምናቀርባቸው? በምንድን ነው ማለት ሄዳችሁ ህፃናትን ፓስተሩ እንዲጸልይ ታረጋላችሁ? እንትናችሁ እኮ አለ የሆነ በቃ ህፃናት ለእግዚአብሔር መስጠት እንዳለባችሁ ምናምን ግን ለምን አይጠመቁም ታዲያ? ማለት ፓስተሩ ከመጸለዩ እንትን ይልቅ ቢጠመቁ አይሻልም? ስክሪፕቸራል ኤቪደንስ የለንም። ያኛው ግን ልጆች ወደ እኔ ይምጡ አይከልክሏቸው ስለሚል ነው። እናት የዛኛው አምጡና አጥምቋቸው የሚል ስክሪፕቸራል ኤቪደንስ ስለሌለ አንጋይንግ ታስክ እሱን ልጠይቅ ስለሆነ ነው። እሺ በቃ እሺ፣ ሌላ ጊዜ ትመልስ። ምንድነው? ቆይ ምንድነው? እስቲ አይ ክሊር አድርጎ እኔ ስላልገባኝ ነው። ኖ እኔ አንተን ልጠይቅህ ነው። እሷ እንትን ያለችውን እኔ ኤቪደንስ ሰጥቻታለሁ። እሷ ያለችው ምንድን ነው? ህፃናትን ለጌታ ትሰጣላችሁ። አኬል ልንገረው ጥያቄ እነሱ የህፃናትን ጥምቀት አይቀበሉ ማለት እነማን ናቸው እነሱ? እነ ዶክተር ያው ከሉትራን ውጭ ያሉት እነ ሙሉ ወንጌል ምናምን እና ግን ህፃናት ቸርች ወስደው ፓስተር እንዲጸልይ ህፃናትን የማባረክ ቀን አላቸው። ለምንድን ነው የሚሄዱት ህፃናት? ለምንድን ነው የሚባረኩት? ያ እሺ ልክ ነው። ባይዘው ዶክተር ከየት ቸርች ነህ መጀመሪያ? እኔ ከወንጌል አማኞች። የት? ክራይስት ሚኒስትሪ ይባላል። ኦኬ ዲቴይል እንትኑን ስለማታውቁ ነው። ለዛ ነው በአጠቃላይ በዚህ መልኩ የገለጥኩት። እሺ እና ለምንድን ነው የምታስጸልዩት ህፃናትን ወስዳችሁ እንዲጸለይ የምታደርጉት የሚለው ምን ብለህ መለስክላት ለሃና? ለእሷ መለስኩላት። ምንድን ነው ያልኳት? ልጆች ወደ እኔ ይምጡ አትከልክሏቸው ብሎ ጌታ ኢየሱስ ክርስቶስ ብሏል አይደለ? ከዛ ባሻገር ደግሞ ያ ፋሚሊ በዛን ቤተክርስቲያን ውስጥ ስላለ የፋሚሊው ደስታ የኛም ደስታ ስለሆነ ልክ እነሱ ይሄንን ነገር ሲያደርጉ አንደኛ እግዚአብሔርን የምንባርክበት ነው። እግዚአብሔር ልጅ ሰጥቷቸዋል። ስለዚህ እግዚአብሔርን አንድ ላይ በጉባኤ እንባርካለን። ከዛ ቀጥሎ ከዚህ በኋላ በሚደረገው በዛ ነገር እነዚህን ልጆች ወደ እግዚአብሔር የማቅረባችን ወይም ደግሞ ሜምበር ነው በዚህ ፋሚሊ ውስጥ ሪኮግናይዝ አድርገን ተቀብለናቸዋል የሚል እንጂ እግዚአብሔር አምላክ ወደ መንግስተ ሰማያት ስለሚያስገባቸው ስለማያስገባቸው አይደለም። እኛ ፊዚካሊ እዚህኛው ላይ ያለውን ፋሚሊ ነው ኮንሲደር የምናደርገው። ሰው ማኪና ሰጠኝ ብሎ የምስጋና ፕሮግራም ይሰጥ የለ እንዴ? ልጅ እኮ ነው። ልጅ እኮ ያጣ ስንት ሰው እኮ አለ። ስለዚህ በዚህ ሴንስ ነው እንጂ አሁን እናንተ በምትሉት ባፕቲዝም ከወሰዱ ወደ መንግስተ ሰማያት ከመንግስተ ሰማያት መግባት አለመግባት ጋራ እኛ ያደረግነው ነገር አይገናኝም። የለም ለደስታ ነው እንጂ ምንም አይነት ጸጋ ምናምን የሚባል ነገር የለም ነው። ያ እንደገና ደግሞ በፋሚሊ ውስጥ ይኸውልህ፣ በፋሚሊ ውስጥ መልካም ነገር ተከናውኗል፣ ተፈጽሟል። ከዚህን ጊዜ ጀምሮ የዛ ፋሚሊ ሜምበር ነው። ይሄንን እንዲኮንሲደር ከማድረግ ከዛ ፐርስፔክቲቭ እንጂ ከሳሊቬሽን ከሪደምሽን ኦፍ ሲን ከተለያየ ነገር አንጻር አፍተር ኦል ከኪንግደም ኦፍ ሄቨን ወይም ደግሞ የእግዚአብሔር መንግስት ከመውረስ አለመውረስ ጋራ ምንም የሚገናኝ ነገር የለውም። ኦኬ ህፃናት ኦሪጂናል ሲን አለ ብላችሁ ታምናላችሁ? እኔ ግን አንተ ልጠይቅ እፈልጋለሁ። እሺ ወደ አንተ ልምጣና ማለት ነው። ምናልባት ቅድም ያነሳቸው እንትኖች አሉ ሀሳቦች አሉና አንደኛ በውሃ ጥምቀት ሪደምሽን ኦፍ ሲን ይኖራል የሚል ስክሪፕቸራል ኤቪደንስ ጋር ብንገባ፣ ሁለተኛ ህፃናትን ብናጠምቃቸው ሪጀኔሬትድ ይሆናሉ ብለህ አሁን የዮሐንስ አፈወርቅን ብለሃል፣ እንደዛ ብለሃል። እኔ አንድ ነገር አምናለሁ። ያ ምንድን ነው? የትኛውንም ነገር አንጣልኝ፣ የመጀመሪያው ነገር በእግዚአብሔር ቃል ነው ነገሩን የምመዝነው ማለት ነው። ስለዚህ ከዛ አንጻር ስንመለከት ይሄንኛውን ነገር የትኛውን ኤቪደንስ ይዘህ ነው እንደዚህ አይነት ነገሮች እንትን ያልከው? ምንድነው ጥያቄ? አሁን ከመጽሐፍ ቅዱስ ጥምቀት ለኃጢአት ስርየት ስፔሻሊ ለህፃን ማለት ነው። ኦኬ ለህፃናት ነው የሚሆነው። ያ
ለምሳሌ ብዙ ቦታ ላይ ህፃናት የተጠመቁበት የሚለውን እ፣ ሐዋርያ ሥራ ቅድም አንብቤዋለሁ። ሐዋርያ ሥራ ምዕራፍ 2 ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የመንፈስ ቅዱስን ስጦታ ትቀበላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላክም ወደ እርሱ ለሚጠራችሁ በሩቅ ላሉ ናቸው። አርዩ ሹር እዛ ጋር ሲላቸው ቱ ዘ እህ። ስፔሲፊክ ልባቸው ተነካ። ከላይ ያለውን ስብከት የተቀበሉ በቃሉ መሰረት ህይወታቸውን ያዩ ለእናንተና ለልጆቻችሁ ሲል ተስፋው ቀጣይ እንደሆነ እንጂ ለህፃን ልጆቻችሁ ማለት ነው ተብሎ አውዳዊ ፍቺ ያለው ይሄንን አሁን እንግዲህ ወዴት እንሄዳለን ማለት ነው? ወደ አባቶች። እኔ አሁን ለእኔ እንደዚህ ነው የሚሰጠኝ። ምክንያቱም ይሄ ምንድን ነው የሚለው ለእነዚህ ሰዎች በዛ ቦታ ለነበሩ ሰዎች እየተናገረ ነው። ከዛ በኋላ ለእነሱም ለልጆቻቸውም ለሚቀጥሉትም በሩቅም ላሉ ይሄ ነገር የተስፋው ቃል ከዚህ በፊት ምንድነው የተስፋው ቃል የሚለውን ደግሞ እናያለን። ይሄ የተስፋው ቃል የመንፈስ ቅዱስን ማግኘት በጥምቀት የሚሆኑ እንደሆነ እናውቃለን። ሌላው ደግሞ ቆላስይስ ላይ 8 ተጻፋለ። በብሉይ ኪዳን ደግሞ ሰዎች ከግርዛትን አካቶ እግዚአብሔር ጥበቃውን የሚሰጥበት አንዱ በብሉይ ኪዳን የነበረውን የግርዛትን እንትን አያይዞ ወደዚህ አምጥቷል። ምክንያቱም እግዚአብሔር አብርሃምንም በአብርሃም ቤት ያሉትን ተገረዙ ሲል ያንን የግርዛት ምልክት ዛሬ ጳውሎስ በቆላስይስ ላይ ደግሞ 2 ላይ ከጥምቀት ጋር አያይዞ ይናገራል። ስለዚህ ሌሎችም ጥቅሶች አሉ። ያው በቤት እሺ ውስጥ ወንድሜ መጠመቅ ቆይ ልጨርስ ወንድሜ እሺ ቆይ ዘፍጥረት ልጨርስ 17 ቆይ ዘፍጥረት ልጨርስ 17 ላይ ቆይ ሄድልኝ። አይ አንዝለል አብርሃም ጋር አንዝለል ሄድልኝ። አብርሃም ጋር ዘፍጥረት ጠየቀኝ አይደለ 17 እንዴ? ያ ቆይ ጠየቀኝ። ከጠየቀኝ ዝም ብሎ መዝለል አይደለም። መዝለል ነው ሳይሆን እያነበብነው እንድንሄድ ነው። ዘፍጥረት 17ን ያልከኝና ያልኩህ እኮ ዘፍጥረት 17 ላይ የተሰጠውን ቃል ኪዳን የተቀመጠውን እያነበብን ስንሄድ እዛው ጋር ስለምጠይቅህ ነው። እሺ ከጠየቀኝ በኋላ እኔ ከጨረስኩ በኋላ ከዛ በኋላ ነው እኮ የምትሄደው አይደለም ነው ወይስ ድቤት ነው? አይ እንትን ያደረገው አይደለም፣ ለአብርሃም ስትለኝ ቃሉን እናውጣው ነው ያልኩህ ወንድሜ። እሺ ዘፍጥረት 17 አይደለም? አዎ 17:7ን ማንበብ እንችላለን። እሺ እሺ ዘፍጥረት 17:7 ምን እንደሚለው ቃል ኪዳኔም በእኔና በእናንተ መካከል ከእናንተም በኋላ ከዘር ጋር በትውልዳቸውም ለዘላለም ኪዳን እቆማለሁ ለእናንተ ከእናንተ በኋላም ለዘርህ አምላክ እሆን ዘንድ ይላል። እሺ ምንድን ነው ያለው? እጅግ አበዛሃለሁ፣ ሕዝብም አድርግልሃለሁ፣ ነገሥታትም ከአንተ ይወጣሉ ካለ በኋላ ቃል ኪዳኔን በእኔና በእናንተ መካከል ከአንተም በኋላ በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን እቆማለሁ ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓን ምድር ሁሉ እንዲያለ ይቀጥላል። ቀጥል 12ን ፈልገዋለሁ። ለምሳሌ 11 እና 12ን ፈልገዋለሁ። 11 እና 12 ኦኬ። እዚህ ጋር ግን ለልጆቹ እንደሆነ ለዘሩ እንደሆነ ተነግሯል። በእንግድነት የምትኖርበትን ምድር ከነዓን ምድር ሁሉ ለዘላለም ግዛት የሆነ ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔር አብርሃምን አለው፣ አንተም ደግሞ ቃል ኪዳኔ ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በኋላ ዘርህ በትውልዳቸው ከአንተ በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይሄ ነው። ከአንተ ወንድ ሁሉ ይገረዝ፣ የቆልፋቸውንም ስጋ ትገርዛላችሁ። በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የቃል ኪዳን ምልክት ይሆናል። የቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳቸው ይገረዝ ይላል። ያ ስለዚህ ይሄንን ነገር ወስዶ እንግዲህ ስለ ልጁ ነው። ትውልዱን ሲል ህፃናት ሁሉ ነው የተገረዘው እዚህ ጋር ማለት ነው። ምክንያቱም አብርሃም ወደ 70 ዓመቱ ነው። እዚህ አካባቢ ወደ ታች መሄድ እንችላለን፣ ሌላም ቦታ ላይ ፈልገን
የሙሴም ልጅ ሲገረዝ እግዚአብሔር እንደውም በሙሴ ላይ ተቆጥቶ ሊገለው ማንን ሙሴን ሊገለው ሲል የሙሴ ሚስት ናት ባልጩት ወስዳ የገረዘችው ሕፃኑ። ያ ስለዚህ ደም አፈሰሰች። ያ አፈሰሰች። ስለዚህ ኢት ኢዝ ሲሪየስ ማተር ነው ግርዛት። ይሄንን ደግሞ ይወስድና ቆላስያስ 2:11 ላይ ቆላስያስ 2:11 እናንብ። ቆላስያስ 2:11 ቆላስያስ 2:11 ላይ ምን ይላል ጳውሎስ ለቆላስያስ ሰዎች? ለአለቅነትና ለስልጣናትም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ካለ በኋላ የስጋንም ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ካለ ይሄ በኋላ በእርሱ በመሆን የሚመጣውን መገረዝ ነው የሚያሳየው። ቆይ በማን ገና በመሆን? አላለቀም። በክርስቶስ። ቆይ አላለቀም። ላንብብ እሺ፣ ልጨርስና እኔ እንወጣለን። አብርሃም ጋር ስለመመልስ ጨርስና ሚውት አድርገህ ትሰጠኛለህ። እሺ እሺ በመገረዝ ተገርዛችሁ ይልና በጥምቀትም አለ። አሁን ግርዛትን ከማን ጋር ሊያያይዝ ነው ማለት? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ስራ በማናችሁ ከእርሱ ጋር ተነሳችሁ። ስለዚህ ከላይ የስጋ መገፈፍ የክርስቶስ መገረዝን ወሰደና ከታች ከጥምቀት ጋር አላተመው በአዲስ ኪዳን። እናንተም በበደላችሁ ስጋችሁ ባለመገረዝ እናንተም በበደላችሁና በስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ በማለት መገረዝን ወስዶ አንተ ያነሳኸውን ነው እንግዲህ ያመጣሁት። መገረዝን ወስዶ እዚህ ጋር ጳውሎስ ከየትም መጣ ሳይባል ከጥምቀት ጋር አያይዞታል። ይሄ ጥምቀት በዚህ በጥምቀት ውስጥ የሚካሄደውን ነገር በመገረዝ የሚገኘው ቃል ኪዳን ያን ቃል ኪዳን ቅድም ያነበብነውን ቃል ኪዳን ወስዶ የ8 ቀን ሁሉ ልጅ ይገረዝ ያለውን ህፃናት ናቸው እዚህ ጋር የተገረዙት። እሺ፣ ከዛ ጀምሮ ነው ልቀጥል። እስማኤል ራሱ ገና ቲኔጀር ነበረ። አብርሃም የ70 ምናምን ዓመት ሽማግሌ ነበረ። እነዚህ ሁሉ ከታች እስከ ላይ ተገርዘዋል ነው። ይሄንን እሺ፣ ወስዶ ደግሞ ልቀጥል። ከጥምቀት ጋር አያይዞታል። እሺ ያንተን ሀሳብ ደግሞ ምንድን ነው? መልካም። አንደኛ ቆይ ይህችን ጥያቄ መለስልኝና ወንድ በስንተኛው ቀን ሴት በስንተኛው ቀን ነው የሚጠመቀው? አሁን በስንተኛው ቀን ምናምን የሚለን አሁን እንደኛ ቤተክርስቲያን ከሆነ በ6 ወር ውስጥ መጠመቅ አለበት ህፃን። ኦኬ፣ ከህፃንነቱ ጀምሮ ኢቨን በመጀመሪያው ቀንም መጠመቅ ይችላል። መልካም። እሺ፣ መልካም። እዚህ ጋር ዘፍጥረት ምዕራፍ 17 ላይ ስንመለከት እየተነገረ ያለው ስለ ቃል ኪዳን እየተቀመጠ ያለውን ወንዶች እንዲገረዙ በሚለው ሴንስ ነው። ሴቶች እንዲገረዙ የቃል ኪዳን ምልክት ነው ተብሎ የተቀመጠ አንደኛ ምን ኤቪደንስ ታሳይኛለህ? እዚህ ጋር ይህንን ነገር እፈልገዋለሁ። ለምን? ምክንያቱም እየወረደ ያለ አንተም ስለ ሙሴም ልጅ ስትናገር ያልከው ስለ ወንድ ልጅ መገረዝ ነው አደለ? ደም ለማፍሰስ ብላ ብልቱን እንትን ብላ እንትን ያደረገችው ሚስቱ እንደዛ ያደረገችው ወንድን ነው። እዚህም ጋር ስትመለከትና ስታይ በ8ኛው ቀን ይገረዝ እያለ አለና 14 ላይ ሲናገር የቁልፈቱን ስጋ ያልተገረዘ ቆላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሷልና እያለ ይሄ ዲስክሪሚኔት አድርጎ እየተናገረ ያለው ስለ ወንድ ልጅ ነው። ከየት አንጥተህ እዚህ ጋር ሴትን ትጨምራለህ? ከዛ ባሻገር መገረዝ ጥምቀት ነው ወይ የሚለውን ቀጥሎ የምንሄድበት ይሆናል። ይሄ መልስልኝ። እሺ አሁን የኦልድ ቴስትመንትን እንትን ማወቅ አለብን። የኦልድ ቴስትመንት ወንዶች ናቸው የሚቆጠሩት። ወንዶች ከወንዶች ጋር ያለው ኖ ዚስ ኢዝ ኮቨናንት ኢት ኢዝ ናት ካውንቲንግ ኢት ኢዝ ናት ሴንሰስ። አሁን አንተ ቤትና የህዝብ ቁጥር ጉዳይ አይደለም። እኔ እንደዚህ አልወድም። የነፍስ ጉዳይ ነው ዶክተር። እዚህ ጋርማ ልትሰማኝ ይገባል። ይሄ የነፍስ ጉዳይ ነው፣ የመዳን ጉዳይ ነው። ገብቶሃል? ምን ማለት ነው ዶክተር? እንዴ ስለ መቆጠር አይደለም። አሁን እዛ ጋር ሴቶችና ዶክተር ሰማኝ አይቆጠሩም ብለህ ልታመጣልኝ ነው አይደለ? እንዴ እንዴ አንተ ስትናገር እኔ ቁጭ ብዬ አይደል እንደ የሰማሁት። ስለዚህ እኔ ስናገር ደግሞ ሰማኝ እንጂ እንደሌላ ያለዛ እኔ እንደዚህ አይነት እንትን አልወድም። አይደለም ቀጥል። እሺ ቀጥል። ይኸው ዝም አልኩልህ። ዲስከሽኑን ወደ እንትን ልትወስደው ነው ማለት ነው። እሺ አንደኛ ኮቨነንት ታይድ ቱ ሜል ሊኔጅ ጋር ነው። እግዚአብሔር
ኮቨነንት ሲፈጽም ከአብርሃም ጋር ነው። ኦ ታዲያ ለምንድን ነው ከሳራ ጋርም ያላረገው ማለት አለብን እንዴ? ይሄ የኦልድ ቴስትመንትን ቶታል የእግዚአብሔርን ነገር ከአብርሃም ጋር ነው ያወራው። ኢቨን ልጅ ሲሰጥ ራሱ አብርሃምን ነው ውጭ አውጥቶ ያወራው። ለአብርሃም ነው ቃል ኪዳን የተሰጠው። እንዴት ነው ለሳራም ቃል ኪዳን አውጥተህ እንደ ኮከብ ያንቺ ዘር ይበላል አልተባለው? እሷ ናት የምትወልደው አይባልም። ምክንያቱም ይሄን አይ ቲንክ ምዕራፍ 17 ከቁጥር 9 እስከ 4 ብናነብ ትንሽ እንትን ይሰጠናል። ቃል ኪዳንንም በእኔና በእናንተ መካከል በኋላም ከዘር በተወለደችም ከዛ ኪዳን አቆማለሁ ለአንተና ከአንተ በኋላ ተብሎ ቃል ኪዳኑን ያስገባበት ከአብርሃም ጋር ነው። ለምንድን ነው ከአብርሃም ጋር ብቻ የምታደርገው? ሴት ሰው አይደለችም እንዴ ልትለኝ ነው እንዴ? ይሄ ሌላ አስቸጋሪ ሁኔታ ሊፈጠር ነው። ሁለተኛ ደግሞ እግዚአብሔር ከሪፕሮዳክሽን በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተብሎ እኮ ለሴትም ተሰጥቷል። ለምን ፈራው? ወኔ ቆይ ልነግርህ ነው። እሱ ደግሞ ሌላ ነው። ይሄ ምን አይነት ነገር ነው? ቆይ ልጨርስ። ኖ አይደለማ እንዴ እንደዚህ ብለህ ልክ ሴትን እንዳልነካ አድርገህ ብሉይ ኪዳን ላይ ብለህ የምትሄድልኝ በቃ ስጨርስ አስገባለሁ። ምክንያቱም እኔ እንደዚህ አይነት ነገር አልፈልግም። እዚህ ሰዎች መማር አለበት። ይሄ ለእኛ ሲሪየስ ኬዝ ነው። እዚህ በጣም ስንደበደብ የኖርንበት ኬዝ ነው። አሁን ለመነጋገር አይደለም። አንዱን ነገር ሳነሳ ገና ለሴቷና ለወንዱ ይለኛል። ኮቨነንት ወገኖች ስሙ፣ እዚህ ሰው ኮቨነንት እግዚአብሔር አብርሃም ጋር ነው የገባው፣ ከወንድ ጋር ነው የገባው። ይሄ እግዚአብሔር ለምንድነው ከወንድ ጋር የምትገባው አይባልም፣ አይባልም። ለምን? አባት እግዚአብሔር ከአዳም ጋር ነው። ኢቨን አዳምና ሔዋንን ቢባልም ከአዳም ጋር ነው እኮ የተነጋገረው። ለአዳም ነው ህጉን የሰጠው። ለአዳም ነው ፍሬውን አትንካ የተባለው። ለአዳም ነው ሁሉን ነገር ያደረገው። ኢቨን ሔዋን እኮ ፍሬውን በበላች ጊዜ ምንም የተፈጠረ ነገር የለም። እኔ ብሊቭ ዲስ። ነገር ግን አዳም በበላ ጊዜ ነው ጸጋው የሄደው፣ ራቁት መሆናቸውን ያዩት። እሷ በልታ እኮ ለአዳም እስክትሰጥ ድረስ ምንም የተፈጠረ ነገር የለም። እግዚአብሔር ኮቨነንቱን ከወንድ ጋር አድርጓል። ለምን ከሴት ጋር አድርገን ፌሚኒዝም ሄዳችሁ እዛ ተነጋገሩ። ይሄ በቃ እግዚአብሔር የሰራው ስራ ነው። ስለዚህ እግዚአብሔር በዘመኑ በኦልድ ቴስትመንት ከአብርሃም ጋር ነው የገባው፣ ከወንዶች ጋር ነው የገባው። ኮቨነንሻል የሆኑ ነገሮች የሚደረጉት ከሜሉ ወይም ደግሞ ከአባት ጋር ነው። ስለዚህ ያንተ ጥምቀት አይሰራም፣ ምክንያቱም የሴቶች። አዲስ ኪዳን ግን ሌላ ኮቨነንት ነው። አዲስ ኪዳን ወንድም ሴትም ባሪያም ጾዋም የሌለበት ነው። ስለዚህ ኮቨነንቶችን መለየት አለብን። አስገባለሁ ዶክተር፣ ችግር የለም ለታናገረኝ ምክንያቱም እኔ ሰው እንዲያውቅ ነው እዚህ ያለሁት። ስለዚህ ፓትሪያርካል ነው ኮቨነንት። በብሉይ ኪዳን ፓትሪያርካል ነው ሲቆጠር። ኢየሱስ ክርስቶስ እንኳን ያበላውን ነገር እኮ ሴትና ሕፃናት ልጆች አልተቆጠሩ። ስለዚህ ወደ ጥምቀትም ስንመጣ በአዲስ ኪዳን አንድ ሰው የቤቱ ሄድ የተጠመቀ ሁሉም ነው የሚጠመቀው፣ ሁሉም ነው የሚጠመቀው። ይሄንን ደግሞ ከነ ቤተሰቦቹ ተጠመቀ፣ የቤተሰቦቹ ተጠመቀ የሚሉትን ሐዋርያ ስራ ላይ እንዳለ ማምጣት ይቻላል። የሐዋርያ ስራ ያመኑ ሰዎች ሁሉ የሐዋርያ ስራ 16ን የሐዋርያ ስራ 1633 5ን የሊዲያ ቤተሰብ የፊልጵያን እነዚህ የእስር ቤቱ ዘበኞች የእስጢፋኖስን ብትወስዱ ሁሉም ይሄ በኦልድ ቴስትመንት አባት ካደረገ ቤተሰብ ሁሉ ነው የሚያደርገው። አብርሃም ካደረገ እስማኤልም ይደረጋል። አለቀ። አብርሃም ካደረገ እስማኤል ቲኔጀር ነበረ፣ እስማኤልም ነው የተገረዘው። ሙሴ ካደረገው የሙሴ ህፃን ልጅ ገና ተገርዞ እዛ እንትን ውስጥ ከእናቱ ጋር የተኛውን ህፃን ልጅ እግዚአብሔር ሲሪየስ ሆኖ ሙሴን ሊገለው ነበረ። እስራኤልን ነፃ ያወጣል የተባለውን ሙሴን ሊገለው ነበረ። የሙሴ ሚስት እንግዲህ አስባችኋል። የሙሴ ሚስት በአጩ ተወስዳ ደሙን ባታፈስብ ወይም ደግሞ ባትገርዘው ኖሮ ሙሴን የሚያክል ሰው ሊገደል ነበር በእግዚአብሔር። ሲሪየስ ነው ወገኖቼ፣ ሲሪየስ ነው የምንለው እዚህ ከዚህ የተነሳ ነው። እሺ አሁን ወንድማችን ያነሳውን ነገር እናት። አንደኛ ኮቨነንት ከአባቶች ጋር ነው ወይም ከወንድ ጋር ነው። ሁለተኛ የዛ ኮቨነንት ሊንክ የሚያደርገው ከወንድ ዘር ጋር የሚቆረጥ ነገር ያለው ወንዱ ጋር ነው። ለዚህ ነው እኛ ድሮም ግርዛትን መጽሐፍ ቅዱሳዊ አይደለም ለሴቶች ግርዛትን የምንለው፣ ወንድ ነው የሚገረዘው በመጽሐፍ ቅዱስም። ይሄ ግርዛቱ ራሱ የሚያሳየው የመሲሁ ከመሲሁ ጋር ከዛ ሲድ ጋር የአብርሃምን አበዛለው
እንደ ከዋክብት አበዛለሁ ያለው በክርስቶስ በኩል የሚመጣውን ከሴዱ ጋር የተያያዘ እንደሆነ ከወንድ ነው እኮ ዘር የሚነሳው። ዲዩኖ ዛት ዘር የሚነሳው ከወንድ ነው። እንደውም አንዳንድ ሰዎች ከዚህ ከወንድ ብልት ጋር ግርዛቱን ያደረገው ወደፊት ለሚመጣው ዘር ሁሉ በክርስቶስ እግዚአብሔር ዓለምን የሚጠቀልለበትን ሁሉ የሚያሳይበት ነው የሚል እንትን አለ። በዚህ ኮቨነንት ውስጥ እናቶችና ህፃናት ኢንክሉድድ ይሆናሉ። ኮቨነንት እንደዚህ ነው የሚሆነው። ኮቨነንት ከእነንትና ጋርም ከሴቶችም ጋር ከወንዶች ጋር ከህፃናቶችም ጋር እግዚአብሔር መግባት ያለበት አይባልም። በፌደራል ሄድ ነው ወንድ በኮቨነንት ውስጥም ሆነ በቤት ውስጥም ሃውስ ሆልድ የምንለው አለ አይደል እንዴ? ይሄንን በፍጹም ይሄ እኮ ምንም ፌደራል ሄድ ነው ወንድ የቤት ራስ ነው። ይሄን ማስተማር የለም። የቤት ራስ ነው። ስለዚህ ከቤቱ ራስ ጋር እግዚአብሔር ኮቨነንት ይገባል ነው። በዛ ውስጥ ማን አለች? ሴትም ህፃናት ልጆችም አሉ። ይሄን እንግዲህ ዘዳግም 29 ላይ ሄዳችሁ ማየት ይችላሉ። ስለዚህ በአዲስ ኪዳን መጣና ጳውሎስ ምን አለ? ከልብ መገረዝ ጋር አገናኘውና ያ የልብ መገረዝ ምን ማለት ነው? እምነት ማለት ነው። ሰው ሲያምን ይጠመቃል። እምነትና ጥምቀት የተያያዙ ናቸው የምንላችሁ ለዚህ ነው። ወስዶት የልብ መገረዝን እምነትን ወይም ደግሞ በእምነት የሚሆነውን ነገር ከጥምቀት ውስጥ እንደምናገኝ አድርጎት ጳውሎስ ቆላትያስ ላይ አያይዞት ቁጭ አደረገ። ስለዚህ መንፈሳዊ መገረዝ የሚለው ቆላስያስ ላይ ይህንን ነው። ሮሜ 2:28 ላይ ተመሳሳይ ሀሳቦችን ያደርጋል። ስለዚህ ይሄ በኦልድ ቴስትመንት ያለው ግርዛት ምልክት በአዲስ ኪዳን እግዚአብሔር ቃል ኪዳን የሚገባበትና እግዚአብሔር ጥበቃውን ብሌሲንጉን ግሬሱን የሚሰጥበት አሁን ጥምቀት ነው። ያ ጥምቀት ከምንድን አለ? በልብ መገረዝ በክርስቶስ አለ። ምን በማመን ማለት ነው። ይሄ እምነት በምን ውስጥ በጥምቀት አደረገውና ያንን መገረዝ ከጥምቀት ጋር አላተሙ ጳውሎስ። ሰው ሲያምንና ሲጠመቅ እንደሚድን እያሳየ መሄድ ጀመረ ነው። አሁን መግባት ትችላለህ ዶክተር። ከአንድ ጥርስ ወደ አሁን በቃ ክሊርሊ ሰው አውቆታል። አሁን ለምን ያላመነ ሰው ቢጠመቅ ምን ያገኛል? ምንም። ስለዚህ እንዲህ ነው የሚፈታው። ይሄ እኔ ድብድብ እዚህ ቤት ውስጥ መፈጠር አልፈልግም። በቃ እንዴት ነው ራሱን ያመጣው ወደ ጥምቀትን የወሰደው? እኔ ጥቅሶችን ሁሉ ባነብላችሁ ደግሞ እንደውም እንትን ታደርጋላችሁ። ለምሳሌ ኮቨነንት ሳይን ከሜል ጋር እንደተያያዘ የምናየው ቁጥር 17 ከ9 እስከ 14 ቅድም ያነበብነው ነበር። ከአብርሃም ጋር ነው የገባው። ለምን ከአብርሃም ጋር ገባ? እንዴት ነው? ለምንድን ነው እግዚአብሔር ለአዳም ተናግሮ ለሔዋን ያልተናገረው? ብራዘር ሔዋን ፍሬውን ከበላች በኋላ ምንም አልሆነችም። እግዚአብሔር እኮ እንትን አይደለም። አዳም ነው ሪስፖንሲቢሊቲውን የሚወስደው፣ ሔዋን አይደለችም። ሔዋን እኮ በልታለች፣ ግን በልታ ለእሱ ስትሰጠው ነው ጉሮሮ የታነቀው፣ አገሩ ድብልቅልቁ የወጣው ለማለት ነው። እሺ ግባው። ይኸው እዚህ በስነ ስርዓት መግባት ይቻላል። መልካም። ግን ማውረድ ጀግንነት አይደለም ወንድሜ። እኔም በቤቴ ይህንን ትምህርት ከፍቼ ያንተ ልጆች እየሰሙ ማስተማር እችላለሁ። እንደዚህ አይነት ፖለቲካ በቃ እንደዚህ አይነት ነገር ነው የማልወደው እኔ። እንደዚህ አይነት ነገር አልወድም እኔ። ሰው ማላስገባ ለዚህ እኔ እዚህ ጋር ለመከራከር ምናምን አይደለም። ይሄው ጊዜ ሰጠው ልሰማ። አላስወራ አልከኝ ጊዜ ሰጥቼ ደግሞ አውራ ብዬ ሳገባ ደግሞ ሌላ ፖለቲካ ማውራት ምን አያስፈልግ። እኔ እዚህ ቦታ የመጣሁት ፖይንቴ ለማስተማር ነው። በቃ አንብሎኝ ደግሞ ጥያቄ ስቀበል አንድ ላይ ለመማማር ነው። እኔ ጊዜ እሰጣለሁ፣ አንተ እሺ። ስለዚህ ይሄንን ይመስላል። ይሄ ክርክርና ግርግር ሌላ ቦታ ነው። እኔ ጋር እዚህ ጋር እሰጣለሁ፣ ጊዜ እሰማለሁ። ጀግንነት አይደለም ምናምን። እኔ ነግሬያለሁ። ብሎክ ነው እኮ የማደርገው አልኩኝ እኮ ቅድም። እኔ ጋር ብሎክ ነው የማደርገው፣ መስማት ነው። ሀምብል ጥያቄ ያለ ሰው አኬችን ቦታ እንደዚህ ቢሆንስ ይሄን አይተዋል እንባባላለን እንጂ እንዳልናገር አድርገኝ ክርክር፣ እሱ ሌላ ቤት ነው የሚሰራው። ስለዚህ ምንድን ነው ለማስተማርም አውቀ ሲሆን ጥሩ ነበረ።
ከስድብ ተጨመረ። የሚቀጥለው ብሎክ ነው። ማንም እዚህ ጋር አይ ዶንት ኬር። እዚህ የመጣሁት እኔ ሄድኩልህ እኮ አንተ ራስህ ነህ ወደ ዘፍጥረት የወሰድከኝ። ልናገር አንዴ ዶክተር አቁም ስለ አላቁም አልከኝ። ያንተን ሰምቼ የኔን ደግሞ ስመልስ አፋፌ ትመተነኛለህ ወደ ሌላ። ይሄ እዛ እኔ አለ ኦንሊ ጂሰስ ሌላ ቦታ እንደዚህ ሲገቡ ምንም ሰው ማያዋር። ለዚህ ነው እኔ እዛ ቤት መግባት ያቆምኩት። አንድ ቦታ ቆሞ ሰው አንዱ ተናግሮ ሰው ቤት ውስጥ ያለው ሰምቶ እኔ አሁን ያነገርኳችሁ ናቸው። እዚህ ጋር አላነበብኩ እንደውም ጥቅስ ራሱ ሐሳቡን የነገርኳችሁ። እዚህ ጋር 1,000 ሚሊዮን ጥቅስ ማንበብ እችላለሁ፣ ግን ሐሳቡን ነው የተናገርኩት። እንዴት እግዚአብሔር በኮቨነንት ውስጥ ከወንድ ጋር፣ ምክንያቱም ወንድ ፌዴራል ሄድ ነው በቤት ውስጥ፣ ወንድ የቤት ራስ ነው ከአዳም ጀምሮ። እግዚአብሔር ከወንዶች ጋር ነው ቃል የገባው። ስለዚህ ለምን ከሴቷ ጋር አልገባም፣ ለምን ከህፃኑ ጋር አልገባም ብለን እዚህ ጋር እንከራከር። እኔ እግዚአብሔር አይደለሁም። አንተ ያመጣኸው ነው። እኔ ምንም ያላሰብኩትን ነው ወይ የወሰድከኝ? አሁን ደግሞ መልሼ ሳስገባህ አምብሊ በስነ ስርዓት እሺ ቴንክ ዩ ብላ ጸባይን አርማ መቀጠል ስገባ እታች ሆነ አውቀህ ተምረህ ምናምን ገብተህ እኮ ፖለቲካ ምናምን ማለት ጀመርኩ እኮ። እኔ እዚህ ማልወደውን በቃ እኔ ቤት ገብተህ እኔ ስናገር መተህ ስለማታውቅ ነው እንትን ያልከው። እኔ እኮ በእንትን አደረግኩ እኮ በስነ ስርዓት ልናገርህ ሞከርኩኝ። ኤኒዌይ ወደ ፖይንቴ ነው የምገባው። ፖይንቴ እሺ ጥምቀት 2:39 ይናገራል። እንደተነጋገርነው 2:39 የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁ አለን። ህፃናት ለልጆቻችሁ ማለት ልጆች ነው። ግን ይሄንን ለልጆቻችሁ ያለበትን ቦታ በቤተሰብ ሲጠመቁ የነበረበትን ቦታ ቅድም የጠቀስናቸውን በእስጢፋኖስ ቤት፣ በነ ሊዲያ ቤት፣ በፊሊፒያን ጄል በእስር ቤት የነበረው ሃውስ ወልዱ ምን እናደርጋለን ያሉትን እነሱን ወስደን ስንጠይቅ መጽሐፍ ቅዱሳችን ላይ የተጻፈው ወገኖቼ መናገር የሚችሉትን ነው። ምክንያቱም በኦልድ ቴስትመንት ሐዋርያቶቹ ገና ከህፃናት ጋር ያለ ጉዳይ አልነበራቸውም። ገና እኮ ነው ክርስቶስ እየተሰበከ ያለ ነው። ሂስትሪውን ብታዩ ይህንን እኔ ሂስትሪውን አይቼዋለሁ። ለምንድን ነው ከዛ? ምክንያቱም ከሚናገር የቤተሰብ አባወራው ታመነ ቤተሰብ ሁሉ ያምናል፣ ወደድክም ጠላ። ኢቨን አሁን እኔ ግሪኩን አውጥተን ብናየው ልጆች የሚለው ማይክሮን ነው የሚለው፣ ህፃናት ሁሉ ነው የሚጠመቀው። ማይክሮ ማለት ማይክሮስኮፕ ታውቃለህ? ትንሿ ህፃናት ኢንፋንት። ጉባኤዎቹን አይታችኋል አይደል? የቅድሙ ጉባኤ ምንድን ነው የሚለው? ገና ከእናቱ ማፀን የወጣ ፍሬሽ ልጅ ነው። እነዚህ ሰዎች በዛ ዘመን የነበረውን ነገር አብራርተውልናል። አያችሁ፣ ዘወር እነ ሉተር ሲናገሩ ምንድን ነው የሉትራን እንትኖች የክርስቶስን ትምህርትና የሐዋርያቶችን ትምህርት ከወሰድን በኋላ ለእርዳታና ለጋይዳንስ ሄልፕ ኤንድ ጋይዳንስ ህፃን ልጅ ወይም ልጅ ወደ አባቱ ዞር እንደሚል እኛም ወደ አባቶቻችን ዞር ብለናል። ወደነ ዮሐንስ አፈወርቅ፣ ወደነ ግሪጎሪ፣ ወደነ ቅለመንጦስ፣ ወደነ ኢግናሽየስ፣ ወደነ ፖሊኮርፕ ዞር ብለናል። ከነሱ ደግሞ እዚህ ጋር የነበረውን ነገር ለማግኘት ምክንያቱም እምነታችን ኦሪጂናሊ በክርስቶስ በሐዋርያቶቹ መሰረት በክርስቶስ መሰረት ላይ የተጣለች እንድትሆን የተዘበራረቀ በመሃል እንደ ገላትያና እንደ ቆሮንቶስ ሰዎች የገቡ የስሁት የሆነ ትምህርቶች እንዳይቀላቀሉባት በዚህ መልኩ ነው የመጣ ነው። ስለዚህ በዛ ዘመን ሐዋርያቶቹ ትልቁ ጭንቀታቸው አባወራዎችን መናገር የሚችሉ ሰዎችን የሚሰብኩት ለሚሰሙ ሰዎች ነው። በየቤቱ እየገቡ ለህፃናት አይደለም። ነገር ግን ያ አባወራ ሊዲያ ጋር ብትወስዱ ሁሉም የቤተክርስቲያን አባቶች ሊዲያ ቤት ያሉት ሁሉ ልጆች እንደተጠመቁ፣ በዚህ በእንትን ዘበኛው ቤተሰቦቹ እንደተጠመቁ፣ አንደኛ ቆሮንቶስ 1:16 ላይ የእስጢፋኖስን ቤተሰቦቹ እንደተጠመቁ። ስለዚህ ቤተሰቦቹ ማለት ኢቨን ህፃንም ቢኖር አሁን የታለ ህፃንም ቤተሰቦች ማለት እንደሌለሽ አንተ ከየት አመጣለህ? እዚህ ጋር አሁን አንገት ለአንገት ልንተናነቅ ነው። የሐዋርያት ሥራ 16:15ን የሐዋርያት ሥራ 16:33ን አንደኛ ቆሮንቶስ 1:16 ላይ ከነ ቤተሰቦቹ ይላል። ከነ ቤተሰቦቹ ማለት ህፃናት የሉ ማለት ነው።
እሺ የሉምም አሉምም ማን እሺ ያስታርቀን? እኔና እናንተ ማን ያስታርቀን? ማን ያስታርቀን? እዛ ቤት ውስጥ ህፃናት የሉም ልትል እንዴት ትደፍራለህ? እኔ አሉ አልኩኝ፣ አንተ የሉም አልክ። ስለዚህ ወዴት እንሂድ? ለዚህ ነው እነ ሉተር ወደ አባቶቻችን ዞር ማለት አለብን የሚሉት። ወደ አባቶቻችን ዞር ማለት አለብን። ይረድ አላየውም ነበር። ኢቫ ካለ ገባ አለ ኢቫን ያየሁት መሰለኝ፣ የጠፋ ሰው ነው። ለማንኛውም እና ስለዚህ ምን አሉ? ስለዚህ ወደ አባቶቻችን ዞር እንበል ከተጣላን እኔ እናንተ በጥምቀት ኃጢአት ስርየት የለም ካልኩኝ እኔ እናንተ ምንም በቃ ድብድብ ነው የምንያያዝ። ስለዚህ ወዴት እንሂድ እንዴ ወገኖች? ይሄ እኮ ጥምቀት የህፃናት ጥምቀት፣ በህፃናት ጥምቀት ጦርነት ተነስቷል። ካቶሊክና እነ ሉተር አብረው ዙዊንግሊን ጦርነት ውስጥ ገብተዋል። ጦርነት ሰው ሞቶበታል። የህፃናት ጥምቀት ሲሪየስ በመሆኑ እነ ሉተር ዙዊንግሊን ተከታዮችን ጦርነት አውጀው ሪፎርመሮች ከካቶሊክ ጋር ተያይዘው እግዚአብሔር ሙሴን ሊበላው ነበረ ልጁ ባለመገረዙ። የቅድም ያነበብኩላቸው ካውንስል አናቴማ ብሎታል። አናቴማ ላንብብላችሁ። whoever says that infant fresh from their mother's womb ከእናቶቻቸው ማህፀን ፍሬሽ የወጡ ህፃናትን አይጠመቁ የሚሉ whoever says that infant is fresh from their mother's womb ought not to be baptized አይጠመቁ የሚሉ or says that they are indeed baptized unto the remission of sin ለኃጢአት ስርየት አይጠመቁ የሚሉ but that they draw nothing of the original sin of Adam የአዳም ኃጢአን የለም የሚሉ which is expected in the birth of regeneration let him be anathema ይሄንን ነው አንተ ወስደህ አናቴማ የተደረገበት ጦርነት የታወጀበት እግዚአብሔር ሙሴን ሊገልበት የህፃናትን ጥምቀት ሲሪየስ አድርጎ የወሰደበትን ጉዳይ እንትና የቤተክርስቲያን አባት ምናምን ትለኛለህ ምናምን የምትለኝ እንዴ? እሺ ማን ያስታርቀን እንዴ? እስቲ እናንብቡ። ማን ያስታርቀን? የሐዋርያ ምዕራፍ አንደኛ ቆሮንቶስ 1:16 አንደኛ ቆሮንቶስን እናንብቡ እስቲ። አንደኛ ቆሮንቶስ 1:16 አንደኛ ቆሮንቶስ እስቲ ታዩታላችሁ እስቲ እናንተ አንደኛ ቆሮንቶስ 1:16 የእስጢፋኖስን ቤተሰቦች ደግሞ አጥምቄያለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም አለ። የእስጢፋኖስ ቤተሰቦችን ደግሞ አጥምቄያለሁ አለ። እዚህ የእስጢፋኖስ ቤተሰቦች ብሎታል። እስጢፋኖስን ብቻ አይደለም ያለው፣ የእስጢፋኖስንም ቤተሰቦች። እዚህ የእስጢፋኖስ ቤተሰቦች ውስጥ ህፃናት እንደሌሉ አንተ ከየት ትሰጠኛለህ? ምክንያቱም የኢትዮጵያዊ ጀንደረባ ሲሆን አንድ አድርጎ ነው የሚጠቅስልህ። በቃ የኢትዮጵያዊ ጀንደረባ ብቻ እንደሆነ። ቤተሰብ ሲሆኑ ግን መላው የቤተሰቡ ሲሆን በዛ ዘመን እኔ እነግራቸዋለሁ። የግሪኩን እንደውም ወስደን ብናነበው በዚህ በጥምቀት ላይ ኤቭሪ የአክስት ልጅ ካለ የአጎት ልጅ ካለ ትንታኔ ሌላ እንትን ላይ ይቸዋለሁ። ሁሉም ነው የሚጠመቁት። የዛ ቤተሰቡ አብርሃም ከሆነ የቤተሰቡ ሊደር ብራዘር፣ የእህቱ ልጅ ቤት ውስጥ የሚኖር ካለ በሱ ቁጥጥር ስር ያለው ሁሉ ይጠመቃል። ይሄንን ታዲያ ከየት እናገኘው? እናንተ ህፃናት የሉም ካላችሁ እኛ ደግሞ አሉ ብለን የምንከራከር ከሆነ ማን ነው የሚያስታርቀን? የሚያስታርቁን አባቶች ናቸው። ከጳውሎስ ኋላ የሚሄደው ሰውዬ፣ ከዮሐንስ ኋላ የሄደው ፖሊኮርፕ ነው የሚያስታርቀን፣ ክለመንት ነው የሚያስታርቀን፣ ኢግናቲየስ ነው የሚያስታርቀን፣ ኢሬኔስ ነው የሚያስታርቀን። በቤተ ክርስቲያን በአባቶች ታሪክ ነው እኮ የምላችሁ። አንድ አባት የተቃወመ የለም የህፃናት ጥምቀት እስከ 16ኛው መቶ ክፍለ ዘመን ከዚህ ዊንግሊ ጋር እሱም ጦርነት ታወጀበት፣ ሰዎች ሞተውበታል። ጦርነት በ2010 ነው የታረቁ እንትን ይቅርታ ራሱ ሂሊንግ ታይም ተብሎ እንትን የተደራረጉት ከዚህ ዊንግሊ ጋር። እንዴ ትቀልዳለህ እንዴ? አናቴማ ተብለሃል። ህፃናትን ያላጠመቅ ሰው በካውንስል ደረጃ አናቴማ ተብለሃል። ምንቀልደው ነገር አይደለም። ጆን ክሪሶስቶም ምን አለ? ዮሐንስ አፈወርቅ you see how many are the benefits of baptism የጥምቀት ጥቅሞችን አያችሁ? something
it is heavenly grace consists only in the remission of አንዳንዶቹ ለኃጢአት ስርየት ብቻ ይላሉ። ከሰማይ የተሰጠን የኃጢአት ስርየት ጸጋ የኃጢአት ስርየት ለማጠብ የተሰጠ ጸጋ ነው ይላሉ። but we have enumerated 10 honors ይላሉ። እኛ ግን ከ10 በላይ እንትን ልንገልጽ እንችላለን። for this reason we baptize even infants ከዚህም የተነሳ ህፃናትን እናጠምቃለን። though they are not defiled by personal sin በራሳቸው እንኳን ኃጢአት ባይኖርባቸውም እናጠምቃቸዋለን። ለምን? ለኃጢአት ስርየት so that they are maybe given to the holiness ቅዱስ እንዲሆኑ righteous እንዲሆኑ adoption እንዲሆኑ inheritance እንዲያገኙ የክርስቶስ ወንድም እንዲሆኑ they are maybe his Christ's member እንዲሆኑ የክርስቶስ አባል እንዲሆኑ ህፃናትን እናጠምቃቸዋለን። አረ በጣም ብዙ ናቸው። እኔ እሱን ሳነብ እዚህ አላድርም። ኢራኔስ ራሱ ብዙ ነገር ብሏል። ሂፕላተስ ምን እንዳለ ስሙኝ። ባፕታይዝ ፈረስ ዘ ችልድረን እንግዲህ በሁለተኛው ክፍለ ዘመን ያለን በ215 ነው ይሄ ሰው ያለው። በ215 ማለት ወር 190 ድረስ እነ ጳውሎስ እነ ዮሐንስ ነበሩ። ከዛ ብዙም ሳይቆይ ማለት ነው። ሂፕላተስ በዛ ዘመን የነበሩ ሰዎች ምን እንደሚያደርጉ ሂፕላተስ ይጻፍልን ምን ያህል ህፃናትን መጀመሪያ አጥምቁ ባፕታይዝ ፈረስ ዘ ችልድረን and if they can speak for themselves መናገር የሚችሉ ከሆነ ለራሳቸው መናገር የሚችሉ ከሆነ let them do so ያድርጉት። አሁን ማውራት የሚችሉ ከሆነ otherwise ይላል ካልሆነ ግን let their parents or other relatives speak for them ዘመዶቻቸው ወይም ቤተሰቦቻቸው እናትና አባቶቻቸው ስለ ህፃናቱ እነርሱ ይናገሩ ማለት ምን ማለት ነው? ህፃኑ ማይናገር ገና ጨቅላ ነው ማለት ነው። ይሄ በሁለተኛው መቶ ክፍለ ዘመን የሚደረገውን ነገር ሂፕላተስ ታሪክ የጻፈውን ነው። እንደዚህ ነበር የሚደረገው። ኧረ በቃችሁ ብዙ ነው የተጻፈው እዚህ ጋር ሁሉም ነው የምላችሁ። ከመጀመሪያው ጀምሮ እስከ 16ኛ ክፍለ ዘመን አንድም የተቃወመ ህፃናት ይሄን የህፃናት ጥምቀት ወስደ ህፃናት ያምናሉ ወይ ነው የሚቀጥለው ጥያቄ። ህፃናት ያምናሉ ወይ? አዎ እግዚአብሔር ለህፃናት እምነትን ይሰጣል፣ እምነትን ይፈጥርላቸዋል ብለን እናምናለን። እምነትን ይፈጥራል ብለን እናምናለን። እዚህ እንዴት ነው ከየት አመጣችሁ ህፃናት ያምናሉ የሚለውን ነገር ምናምን የምትሉ ከሆነ ደግሞ ጥቅስ ይሰጣል። እሱም ችግር የለም። ጥቅስ ድሃ አይደለም። መዝሙረ ዳዊት 2:29-22 ላይ መዝሙረ ዳዊት 2:22 ላይ ብንሄድ መዝሙረ ዳዊት 22:9 ብናየው 22ን ብትሄዱት ተወሰነ ነገሮች ነው። ዳዊት አንተ ግን ከሆድ አውጥተኸኛልና ይላል። አንተ ግን በፍጹም እያየሁ አይደለም። አንቺ ቴክስት ታችም ኮሜንት የተጣደፈ ነው ምን እንደተፈጠረ አላውቅም። ግን አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁ በአንተ ታመንኩ ይላል። ዳዊት በእናቴ ጡት ሳለሁ በአንተ ታመንኩ። ዳዊት በእናቱ ጡት ሆኖ ይታመናል እንዴ? ምን ማለት ነው? በእናት ጡት ያለ ያምናል እንዴ? ወገኖች በእናት ጡት ያለ ያምናል ወይስ እንሰርዘው? ይሄንን ይሰረዝ እ እሺ ሌላው ደግሞ ሉቃስ 1:15 ሉቃስ 1:15 ላይ እንሂድና ሉቃስ 1:15 ምን ይላል? በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ማን ይሄ? ዮሐንስ ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። እንዴት እንደተሞላ ደግሞ እናየዋ። እንዴት ነው የተሞላው? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ኤልሳቤጥ ናት የምታወራው። 43 ላይ 44 ላይ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ህፃን በደስታ ይዘላል። ለካስ ማህፀን ውስጥ ሆኖ ያውም ደግሞ ገና የእግዚአብሔርን የሰላምታዋን ድምፅ በሰማ ጊዜ ህፃን በማህፀኗ ዘለለ። በለው ከጌታ የተነገረለት ቃል ይፈጸማልና ያመነች ብጽዕት ናት አለ።